እውነት ይቅርታ አርግልኝ እንደዚህ ብዬ በመጠቀሜ ግን የሆነ የቲኔጀር ነገር ነው ያየሁት በሰዓቱ በቃ የሆኑ ህፃናቶች በላሽልኝ ይጣጣሽልኝ ሆድዬ ማርዬ ነው ያልሞተ ሰው እኮ ነው ሐሳቡን ማይቀይረው ነው የሚለኝ ግን አንተ አቋም ሊኖር ይገባል እከሌ ሲባል እሱ እኮ እንዲ ነው እንደ አይነት ጸባይ ያለው አመለካከቱም እንዲ ነው መባል የለበህም ወይ ማይያዝ ሰው ለምን ትሆናል እሺ ለሌላ ሰው እሺ ለኔ 11 አመት በሙሉ ግን ለምን ትጠጣለህ ያው የጭቅጭቅ ራሴ ነው ማልከደ ማለት አንዳንዴ እስኪ ማለት ተግደርደር ሰው ያው የጀማ ሰዎች እና እምቢ በል እስኪ በቃ እስቲ በቃኝ በል እየፈለግከው በቃኝ በል ለዋል ትገመትበታለህ ግን በቃ ቢቀርብስ ማለት ያደግን ነው ትልቅ ሰዎች እየሆነ ነው ልጆች አድገዋል ያዩሃል ከዛ በቃ አንድ ሁለት ተባባለን መታኝ ልጁን አቅፌ በጥፊ ደጋግሞ ነው መታኝና ምንም አልተከላከልኩም መሬት ላይ ጣለኝ የሆነ ገመድ ልጆች የሚዘሉበት ነበር በሱ ሁላ አንተ ሊለይ ሲል መጡ ሁለቱ ከመኝታ ቤት መጡ ልጆቹ መተኛ ታቃታቸው ምንድነው የምትፈልጉት አላቸው ትልቋ ትንሿ ውጣ ነው የምትለው ስድስታው ሂድ ውጣ ትላለች ትልቋ ሳየው አሁን እኔ ማለት እንደዚህም ጠልቼ አላቅም ላየው አልፈልግም በቃ እና ሳየው ሁሉም የሆነ የማላቀው ስሜት ነው የሚመጣብኝ ተፋተናል አይነት 6 ሰዓት ነው የሚመጣው ቀሞ ነው የሚመጣው ጠጥቶ ነው የሚመጣው ልጆቼ ፊት ለፊት መጠጥ አውጥቶ ነው ትዳራችሁ በፍርድ ቤት ደረጃ አልተቋረጠም በራሳችሁ ግን አንቺ የሚሰማሽ እንደተቋረጠ ነው እሱም እንደዛ ብሎኛል አልሽኝ ግን እሱ መጥቶ ደግሞ የሚያደርገው ልክ ትዳሩ እንዳልተቋረጠ ሰው ነው ብለሽኛል ማለት አልገባኝም ግልጽ አድርጊው ለኔም ለተመልካቾች ምን አለኝ በጣም አወራሁትና እንድትሄጂም እንድትቀመጪም አልፈልግም ነው ያለኝ ቴክስቱ ማለት የተለየ ያየሽው ቴክስት ምንድነው የተለየ ምልህ ምናልባት የተለየ ስል ከኔ ጋር ተባብለን ማናቀው ነው እንጂ የኔ ፍቅር ምሳበላሽ ወይ አንድ ፍቅረኛውን አንደኛው ፍቅረኛ ሚንከባከብባቸው ነገሮች የሆነ ልደቷን ደሞ ጣርተዋለች መሰለኝ ቀጣይ አመት ያው ስላስገረመኝ ነው ጫካ ሙሉ ሻማ ነው ማበራልሽ ሚል ነገር አይቻለውና የኔን ልደት ረስቶት ያቃል ግን እኔ ምንድነው የሚያፈቅረኝ ሰው ወይ ማፈቅረው ሰው ስለሆነ ጧት ቢረሳው ማታ በጣም ትገርማለህ ግን አይነት ብዬ እንዲያላካብድም ያን ያህልም ልደቴን በዚህ ደረጃ ብዬ ማስበም ሰው አይደለሁም ግን ቀኑን አስባለሁ በአጋጣሚ ከህቲ ጋር አንድ ቀን ስለተወለደ በእድሜ ሳይሆን ያው ቀኑ አንድ ቀን ነው የማክበር ግዴታ አለብኝ ያው ዝም ብለን የመደዋወልና ብዙ ማያሳስበኝም እንደወለደ ሰው ደግሞ ለልጆቼ ነው ብዙ ነገር ማደለው ግን የኔን በዛ ልክ ሳያስታውስ 1 አመት 2 አመት አይደለም ረጅም ብዙ ጊዜ ግን ቀላል አርጌ ነው ማልፎ ቢዚ ነው ስራ ያሯሩጠዋል ተከራይነን ብዙ ጫና አለበት ብዙ መረዳው ነገር አለ ስለዚህ ግን ለሆነች ልጅ አንድ ወር ህይወቴ ውስጥ ገባች ላለ ልጅ እኔ ያሁን ለአመት አብሬው ለሆኜ እንደዛ ያላረገ በቃ ማለት እኔ ደክሞኝ ይደውሉልኝ እንዴነሽ ብራምን ማይለኝ ሰውዬ እሷን በቀን በቃ ረጅሙን ሰዓት ከሷ ጋር ነው በስልክ በቴክስት ማለት ነውና እና እውነት ይቅርታ አርግልኝ እንደዚህ ብዬ በመጠቀሜ ግን የሆነ የቲኔጀር ነገር ነው ያየሁት በሰዓቱ በቃ የሆኑ ህፃናቶች በላሽልኝ ይጣጣሽልኝ ሆድዬ ማርዬ ኦፍ ኮርስ በዚህ እድሜ ተባባላለች ችግር የለውም በሱ ችግር የለብኝም ግን የእውነት ያልሆነ ግን የሆነ በቃ በጣም እና እንደዛ ለምን ታረጋለን ያልኩት ቃል በቃል አንተ እንደ ቲኔጀር ማለት በሰለልክ ሰው ትችላለህ ግን አስተውለህ እዚህ ጋር ልጆች አሉክ ያልተቋረጠ ደግሞ ትዳር ያላት ሴት አለች ቆርጠ እያፈቀርኩ ችግር የለብኝም አንተ ብቻ ደስ ይበልህ ነው ያልኩት እውነት ነው ከኔ ካጣ እኔ ላንተ ደስ እግዚአብሔርን ነው ማለት ላይሆን አይ ቢሆንማ እቺ ሴትዮ ትቀውጣለች ልትል ትችላለህ ግን መዳረም ካለብኝ ይደራሃለሁ በዚህ ህይወት አንተና ልጆቼ ደስተኛ ሆኑ እንጂ ችግር የለብኝም ብየዋለሁና ከዚህ በላይ ነፃነትም ምን ላረግ እንደምችል አላቀም በቃ ማለት በመዋሸት በመደባበቅ
መዋሸው እንዲያውም እኔ ከቤተሰቤ ልደብቅ እችላለሁ ማያውቀው ነገር በጭራሽ የለም በእኔ ህይወት ከልጅነት እስካሁን እሱ ግን ከዛ ዛሬ የሆነ ነገር ብሎ ነገ እንዴ ለምን እንዲህ ስለው ያልሞተ ሰው እኮ ነው ሐሳቡን ማይቀይረው ነው የሚለኝ ግን አንተ አቋም ሊኖር ይገባል እከሌ ሲባል እሱ እኮ እንዲህ ነው እንዲህ አይነት ጸባይ ያለው አመለካከቱም እንዲህ ነው መባል የለበህም ወይ ማይያዝ ሰው ለምን ትሆናለህ እሺ ለሌላ ሰው እሺ ለኔ እና ባልሽት ነው ሲባል እኮ የት ነው ልል እንደማልችል ወቅ በዚህ ሰዓት ፍሬንዶቹ በባል አላቀም ነው ምለው የሆነ ነገር ቢፈጠር ነው ብዬ ከዛ ጊዜ በኋላ በቃ ከዛ በኋላ ጓደኞቹ የሰፈር አብሮ አደጎቹ ለአንደኛው ነገረው ሊነግረው ፈልጎ አይደለም አጋጣሚ ተጣላንና ሁኔታውን ሲያየው ጥሩ አይደለም ምን ሆነህ ነው ብሎ በጣም ወጥሮ ነበር እንደዚህ የሚያወራ ሰው አይደለም ባለቤቴ በጣም ዝም ነው ከማንም ጋር ማያወራ የራሱን የኔና የሱን ቀርቶ የራሱንም ችግር አያወራም ያኔ ግን ነገረው ከዛ ካላወራን አሉኝ እኔ አላወራም አልኳቸው አልፈልግም ምክንያቱም በቃኝ አልፈልግም ከሱ ጋር አውርቼ የምቀየረው ነገር ስለሌለኝ ግን ለመኑኝ ንቀሽን ነው ወይ ያው ኩያን ከሱም ጋር አሁን ከምልህም ልጆች ጋር እዛ ማቃቸው ናቸው የሱ ደግሞ አብሮ አደግ ናቸው ያው ቤተክርስቲያን ይሄድ ነው እኛው ሰፈራችን አወራን ተቆጡት ማለት ያለውን ነገር በግልጽ ነው ያወራሁት እንደዚህ ኦፕን ሆኖ ለጠየቀኝ መደባበቀው ብዙ ሚስጥሬ ምናምለው ነገር የለም ነገርኳቸው የኔንም እኔ በራሴ ስተት ነው ብዬ የምለው ነገር ተቆጡት በቃ እሺ ምናምን ተባለ እሺ አጥፍቻለሁ ይቅርታ ጠይቃለሁ አለ የሆነ አመታችን ደርሶ ነበር ይዛ ጊዜ እንደዚህ ሰርፕራይዝ ምናምን አርገው ከጓደኞቹ ጋር ጠበቁኝ አንድ ጓደኛው የሆነ ምግብ ቤት ነገር ነበረው እዛ አርገው የሌላ ሰው ነው ብለውኝ ይዘውኝ ሄዱና ያው ምንድነው ያ ነገር ያስደስታል ሰው ባቀሙ የሚችለውን ነገር ሲያረግል ግን እኔ ፍላጎቴ በቃ ባህሪው ላይ ነው ማለት ባህሪው እንዲቀየርልኝ ነው ዛም ይታየው ይሄ ሴሬሞኒው ሰዎች መሰብሰብ እኔና እሱ ቤታችን ማንንም አየን ተከባብረን እንድንኖር እውነት አልቆም ከሆነ ፍቅር በሰላም እንድንለያይ ማለት እየተጣላን የመረረ ጊዜ ከማሳለፍ በቃ እንደ ተከባበርን አንተም የራስህ ነው ግን ከዛ በኋላ እሱም እንደሚለው ከሱ ኬዝ በኋላ ሌላ ሰው ነሽ ነው የሚለኝ እውነትም እኔም ሌላ ሰው ነኝ ይሄን በማሰብ ደግሞ መታከም ፈልጋለሁ ይቅርታ ላረግልክ ፈልጋለሁ እኔ ጤነኝነት አይሰማኝም ልጆቼን በጤንነት ማሳደግ ፈልጋለሁ ደስተኝነት አይሰማኝም ምንም እረፍት አይሰማኝም ስለዚህ በየ ስነ ልቦና ለማማከር ሄደ ግን እዛ ሳይሆን ሌላ ቦታ መሄድ እንዳለብኝ ወይ ደግሞ ያይምሩ ከገባኝ በሳቱ እንደ አማኒል ያለ ዛኔ ተቆሙ እሱን ደግሞ መቀበል አልቻልኩም አላረገው ወደዛ አልሄድም በየ በቃ ቤቴ ተቀመጥኩኝ ስንግባባም ሳንግባባም ግን የኔ ባህሪ ከቀን ወደ ቀን ነገሮች ምንም የሚሳኩልኝም ነገሮች የሉም ኖርማሊ ልጅ ያሳደግኩ ነው የሞከርኩ አልነበረም ግን ልጅ ከመጣበት ጊዜ በፊት ሁሌ ይሰራሉ ልጅም ይዤ ይሰራሉ ልጄን አዝዬ ትምህርት ቤት አስተምር ነበር ሁለተኛ ልጄን ይዤ ሶስተኛውን ሳረግዝ ነው ሲያመኝ የተወኩን እንጂ አልቀመጥም ማንኛውንም ነገር ሰራለሁ መቀመጥም አልፈልግም ግን ራሴ አሁን በራሴ ዝም ብዬ ወረኛውንኩ በቃ እንደዛ አልነበርኩም እና ሲመስለኝ ውስጤ ያለውን ነገር ዝም ብዬ ሌላ ወሬ ላይፌን ሳይሆን ከሰዎች ጋር ወራለሁ በፊት እንደዛ አይደለምና ይሄ ውስጥ የሚሰማኝ ነገር ለማጥፋት ይመስለኛል ምለፈልፈው ከዛ አውርቼ ዞር ስል ምን ሆኜ ነው ለምንድን ነው እንዲህ ምለው ብዬ ደግሞ ከራሴ ጋር እንደገና የመጀመሪያ ልጅ 10 አመቷ ነው አሁን ምንም ቢጠይቁኝ በቃ ሁሉ ጊዜ ፊቴ ጥሩ አይደለም ፈገግ ብዬ አይደለም በንዴት ነው በቁጣ ነው ይሄ ነገር ወደ ልጆች ያለፈ ይሄ ደግሞ ልክ አይደለም እኔ ደግሞ በዚህ ሰዓት ከልጆቼ ጋር በዚህ ጊዜ ነው ጥሩ ደስ የሚል ጊዜ መጫወት ችግር የለብኝም በነገር ላይ ወጥቼ ሱዚ ያለ የልጆች ጫወታ ከልጆቼ ጋር አብሬ ነው ጫወታው ግን በጣም ተቆጪ ሆንኩኝ በጣም በቃ ምንም ነገር ስልቹ ነኝ ጤና አጣው ከጭንቅላትም ባሻገር አካሌም
ጠባብ ክፍል 4 ቁጭ ብዬ ሆናል መጠርገው በቃ እያቃተኝ ማለት ነው እና ከሱና ከኔ ወጣና ወደ ልጆቼ ከዛ ልጆቼ ደግሞ እንዲህ አይነት እናት ነበረች እንዲሉኝ አልፈልግም ምክንያቱም ትልቋ ልጅ እንዳልኩ በጣም ነው የምታስተውለው ትልቅ ናት ትንሿም 6 አመት አልፎታል በቃ ትንሹ ነው ስለማያቅ ምናልባት የኔ ፍቅር ምናምን መለው እንጂ እነሱን በቁጣ ነው እና ይሄ ነገር እልኬን እየተወጣውባቸው ነው እንዴ ላለው ለብቻዬ ሰው እና በጣም ሲያጠፉ እሱ ሲያጠፋራል እሱን ቺዬ እነሱን ደሞ ለምንድን ነው እንዲማረጋቸው ላሉ ይሄን ነገር ደሞ የሁዴን የውስጤን ሄጄ ደሞ በዚህ ሁሉ ሁኔታ ውስጥ ምነግረው ሰው የለም ብዙ አወራለሁ ከናቴ ጋር ግን ማላወራላት ደሞ ይበልጣል ምክንያቱም እናቴም ላይ ይሄን ሁሉ ጫና ማሳደር አልፈልግም እሷም እንደ እናት ብዙ ነገር ታስባለች ከዛ ደግሞ እንዳልኩ በጣም ቤስት ፍሬንድ እንደምለው የለኝም ግን ያንቺ እናት እንግዲህ ከመጀመሪያው ግንኙነታችሁን ያው አይፈልጉም ነበር ያ ምናልባት የራሳቸው ምክንያት ሊሆን ይችላል ብዙ እናቶች እንግዲህ ለልጆቻቸው ብዙ ነገርን ያስባሉ መልካም ነገርን ከማሰብ ከቅንነት ግን የሱ እናት ከአንድም ሁለት ጊዜ ከቤት አስወጥተውሻል ወይም ወጥቻለሁ ለሽኛል ማለት ምንድነው ምክንያቱ አሁን ምንድነው መሰለ ካለፈ በኋላ ነው ማቀው በሰዓቱ ምንድነው ለዋለው ለሱ ምንድነው ችግሩ ምንድነው ያጠፋውት በጣም ነው የምጠይቀው በጣም ነው ማወራው ለማውራት በጣም ነው ያ ወሬንማ አንቺ አውሪያት እስኪሉኝ አወራዋለሁና አላቅም ነው የሚለኝ እውነት ስነግርክ ከሱ የቀረበ ሰው ደግሞ ልጠይቅ አልችልም እንዴውም በአጋጣሚ እህት ነበረችውና የእህትየውን ባልጠየቅኩት ምንድነው በጣም ክሎዝ ነው ከናትየው ጋርና ምንድነው ግን ምን አረገች ነው የሚሉት ስለው ፊት ለፊት ስለምትናገሪ ነው ያለኝ እናቴንም ነው ግን ያው የባህሪ ነገር ሆኖ እንዳልኩ ብዙ አላወራም ግን የሆነ ነገር ብለ ሰው ሲመጣ ስትዋሽ አትዋሽ ቅድም እንዲ ነው እላለሁ እንዲህ አይነት ነገር ተገጣጥሞብኛል መሰለኝ እዛም አካባቢ እና በጣም ፊት ለፊት ተናገሪያለሽ በቃ ይሄ ነገር ደግሞ አልተመቻትም ነው ልጁ ነው ያለኝ እኔ ባለቤቴ ግን ይሄ ነው የሚባል ነገር አላለኝም ነገሮች ግን እንዲህ አልቆሙ ማለት በቃ እየከረረ እህቱ ምንና እሷንማ ካላለ ያየው ሁለተኛ ልጅን ሶልድ ከሌላን ያረገዘችው ማለት በቃ ከበድ ያለና ከማን ነው ድሮ የነገርኩ አብሮ አደጌ ባለትዳር ነው ወልዷል ሌላ ይሁን ችግር የለም ማለት ምክንያት አይሆንም ሌላን ሰው ሄዶ ደሞ ቺት ለማረግ ግን አሁን ላይ ማንደዋወል ሰዎች ነን በጣም ተራርቀናል ኢቭን እኔ ችግር ቢደርስብኝ እንደነሱ ቅርቤ የለም የአብሮ አደግ ምልህ ግን እስካር በህይወት በቃ አሁን ባለን አጋጣሚ በትዳር ተበታትነናል ውጪ ሄዱ ውጪ እዚህም ተሯሩጦ ሚኖሩና አንገናኝም ስለዚህ እኔ ደግሞ አሁን ያለውበት ምኖርበት ራሱ 6 አመት ሆኖኛል እና በጣም 6 አመት በለው በቁጥር በገጠመኝ ካልተገናኘን እና በጣም እየከረረ መጣ በቃ ማለት እዚህ ጋር እሱ አለ እዛ ጋር ደግሞ ሰፈሬ እናቴን ብዬ ሲሄድ የምትሰማው ነገር አለ በኋላ አንተ ነህ መሃል ላይ ያለውና ይሄን ነገር መስራት ያለብህ አንተ ነህ እኔን ካጠፋው እኔን የመገሰጽ እነሱም ጋር ደግሞ ታው ካጠፋች ለኔ ንገሩኝ እኔ አርማታለሁ ኢቭን አጥፍታ ችግር ፈጥራ ከሆነ አለበለዚያ ግን ይሄ የኔ ትዳር ነው እኔ የመሰረቱት ነው ብለህ ማስከበር አለብህ ግን አያወራም እንዳልኩ ስለዚህ በዚህ ምክንያት ነው ከቤት ይወጣሽ ከእናቱ ጋር ያልተግባባሽው ስትወጪ ምን አገኘሽ ሶጣ ሌላ ሆነን ያልሽ ምክንያቱ ከወጣሽ በኋላ ምን ተረዳሽ ያለ መግባባታችሁ መንስኤ ምንድናሉ መሰለ ትንቀናለች ሚል ነገር መጣ ከነሱ ነው እኔ ደግሞ ማለት ያቃል እሱ ሌላ መስከረ ተታው ድሮ ጓደኛ እንኳን ሆነ ነይኒ ጋር ሲለኝ እናቱ ካለች አልሄድም በጣም ነው ምፈራት ልክም አይደለም በያምን ስለነበረ ምን ቤት ነኝ ብዬ ነው እናት አባተ ቤት ምመጣው ብዬ እል ስለነበረ በዛ ደረጃ ነው ፈርቼ ምናምንና ይሄን ደሞ ለመመስከር አንተ በቂ ነክ ሌላ ሰው አልጠራም እንዴት ነው መንቃቸው ከዛ በኋላ ግን ሁሉ ጊዜ ከነሱ የሚመጣ ነገር አልቆም ሲል ሰው በስራው ነው የሚከበረው በስራው ነው የሚናቀው
አሁን ግን እኔ ያቋቋምኩት የራሴ ህይወት የራሴ ትዳር ውስጥ ስለገቡ ንቃቸዋለሁ ብየዋለሁ ከዛ በኋላ ማለት ከዛ በኋላ ስለ 5-6 አመት ከቆየን በኋላ የሚቆም ነገር የለም በቃ ማለት እናቴም ብዙ ነገር ትላታለች እናቱ ግቢ ድረስ መጣ ማለት ነው እኔ አይደለም እናቱ እሷን ነው የሚረዳው የሚገርምህ ግን አያቴ እዚህ ቅርብ ሀገር ናት ያባቴ እናት ኑሮ ከባድ ነውና አንዳንዴ አርሳም ስለምትኖር ጤፉን ላይ ይላክልኛል ለኔ እንኳን አይደለም ለኔ ቤተሰብ እሱ ሊረዳ እናቴ እንግድነት ስትመጣ የእናት በቃ ቋጥሮ የሚመጣ እኔ ምን ነው ቋጥሬ በሄድኩ ምለው እናቴ ቋጥራ አባቴ እሱ ኪሱ ጎደል ካለ አባቴ ለሱ ብር ሰጥቶ ምን የኖር ነው ይሄን ሁሉ አመት የኔ ቤተሰቦች በማንኛውም ሁኔታ እጃቸው ሳይቋረጥ ነው እዚህ ደረስ ነው ሲጎልብን እኔ አልሄድም አልጠይቅም ግን ያያሉ ወይ እሱም ይሄዳል አንድ አካባቢ ነን እናቴ ጋር እናቱም ጋር ሄዶ ነው የሚመጣው ያለውን ሁኔታ እናቴ ደግሞ በጣም ምትረዳናት አይታክ ምን ሆነህ ነው እንዴ ጠወለከው አሻሽተው እኔን እንደምታረገኝና እንዲሁም እሷ የኔ ልጅ ብታዋትም አንተ ልጄ አንጀቴ ነህ ነው የምትለው ሁሌ እና አንተ እሷ ስትግል አንተ ቀስቀስ አንተ ስትል እኔን እንደውም አትመክረኝም እሱ ነው ያረክ ነው ቀላል ነገር አይደለም ብላ ሁሉ ጊዜ የምትመክረውና 3 ጊዜ ህርቅ ተብሎ ሽማግሌ ልከው ተታርቀናል በተታረቀን ግን በ3 ወይ በ4ኛው ቀን መልሰው ይዘጉናል እኔን ብቻ ደግሞ አይደለም እናቴን አባቴን እህቴን ወንድሜ ምንድነው ስለው አላቅም ነው ምንም ነገር አላቅም ነው የሚለው በቃና አላቅም ደግሞ መልስ ሊሆን አይችልም በቃ ካልፈልጉ አንደራረስ ብዬ አሁን አልሄድም አይመጡ ጥሩ እንግዲህ በሁለት ልጅ ከወለድሽ በኋላ ሁለተኛ ልጅ ከወለድሽ በኋላ ማለት ነው ይሄንን የቴክስት ጉዳይ ከመጣ በኋላ ቴክስቱን ካየሽ በኋላ ወይም አለመግባባቱ ከተፈጠረ በኋላ እንግዲህ በይቅርታ ተስማማችሁ በጓደኞቻችሁ ታረቃችሁ ከዛ በኋላ ነው ሶስተኛ ልጅ የመጣው በህይወታችሁ ላይ እሺ አሁን ምን ተፈጠረ ታዲያ አሁን ምን ተፈጠረ ሰላም ነን ስል ያው መቼም ሳትነጋገር አትኖርም እንዴ ገነነ ነገር ባይኖርም እንዳልኩ እኔ ጤናዬ ያለው ነገር ያሳሰበኝ በቀን እየነገርኩትም ቢሆን ጥምቀትን አብረን ነው ብዙ ጊዜ እንዳልኩ በስራ አጋጣሚ ወደ ክፍለ ሀገር ይወጣል ግን ባሁኑ ጥምቀት አብረን ነው ያሳለፍነው ከረጅም አመት በኋላ ምናልባት ከ3 ምናምን አመት በኋላ ደስ በሚልም ስሜት እና ጥምቀትን ገርሞኛል ለራሴ ያን ያሳለፍኩኝ እኔ ግን በሐሳቤ እንዴት እንዲሆነ እንዲኳል ነበር ምናምን ይያዝ ዛነሽ አንቺ ያለሽ አውና ነግራዋል አይ አብሮን ያላሳለፈበትን ጊዜ ማሳለፍ እየቻለ ግን እንደዚህ ነገር ላይ እኔ ቴክስቱ ላይ አልነበርኩም ግን ከዛ አልኩት ማለት ደስ ብሎኛል አልኩት ማለት ለኔ ብቻ አይደለም ልጆቼ ሁሉ ጊዜም ደስተኛ ናቸው እሱና እኔ አብረን ስንሆን አያለው ያወራሉ የሚያወሩ ልጆች ናቸውና ይናገሩ በግልጽ ይናገራሉ እና በጣም ደስ ብሎኛል ያን ቀን የኔ ነገር እንዳለ ሆኖ ማለት ነው ከዛ በማግስቱ እኔ አንድ ጓደኛ አለችኝ እሷ ሰፈሯ ሚካኤል ይነግሳል በቃ ሚካኤልን ደግሞ ታቃለች እኔ እንደማስገባ እኔው ጋር ነው ያለች ልጆቼን ይዤ ሄድኩኝ እሱም ወጣ ጠጥቶ መጣ እና ደነገጥኩኝ ያው ይጠጣል ግን እንደዚህ በጣም ሰክሮ በመረበሽ አይደለም 11 አመት በሙሉ ግን ለምን ትጠጣለህ ያው የጭቅጭቅ ራሴ ነው ማልክድ ማለት አንዳንዴ እስኪ ማለት ተግደርደር ሰው ያው የጀማ ሰዎች እና እንቢበል እስኪ በቃ እስቲ በቃኝ በል እየፈለግከው በቃኝ በል ለዋለሁ ትገመትበታለህ እንዲህ አይነት ሰው አይደለም ምናም ብዬ እኔ እኮ ሰካራም አይደለም ምናም ነው የሚለኝ አልኩ እኔም እንደዛ አላልኩም ግን በቃ ቢቀርብስ ማለት ያደግን ነው ትልቅ ሰዎች እየሆነ ነው ልጆች አድገዋል ያዩሃል ከዛ ይዛን ቀን ሰክሮ መጣና ይቅርታ ምናምን አለኝ እኔም ብዙ አላከበድኩም ቀለል አድርጌን ያለፍኩት ከዛ ይሄ አሁን ከባዱ በቃ እዚህ እንደመጣ እኔም መሄጃ ኑሮይ መሄጃ አስካጣ ነው በዚህ ሰዓት በጣም ፊል አርጌ ምን ሆነ ቡና ነበረኝ የሚፈላው ቡናና ዱቄት መሸብኝ ሆነ ቦታ 2 ሰዓት ይሆናል ቡናውን ላፈላው ነው
እና ፍልቼ እየጠጣው እሱ ከመጣ መሰጠው ላይ ኖረኝ ነው ማለት እያየኝ ደግሞ የለም ልለው ከዛ ደወልኩለት ቡና ላፈላ ነው በጊዜ መምጣት የምትችል ከሆነ ልጠብቅ እኔ እንቅልፍ ስለሚነሳኝ ካልሆነ ስለው ኧረ እመጣለሁ አብረን እንጠጣለን አለኝ እሺ ቀረ 4 ሰዓት ሆነ ሲመጣ ያን ይፈላ ቡና ለሱ ሰጠው ጠጥቶ ነው የመጣው ሰጠውና ጠጣ ሲጨርስ ደስ አለ ካልኩት ምን ማለት ነው አለኝ በማምሸት እኔ ሳልጠጣ ቀረው አልኩት አንተ ግን ጠጣ ግን ይሄ ቁም ነገር ቡናው አይደለም ቁም ነገሩ ማለት ካልቻልክ ለምን ደውለህ እኔ ደውዬ ትችላለህ ወይ እንዳልኩ ለምን ደውለህ አልችልም አላልከኝ ይሄ ደግሞ አሁንም ስነግር የ11 አመት ታሪክ ማለት ደውሎ አይመቸኝ ምናምን አይል ተቀጣጥረን 5 ሰዓት ተቀጣጥረን 10 ሰዓት ቢመጣ እሪ ነው የሚለው እሱ እኔ ተበድቂ እና አንዳንዴ ምንድነው ሌላ ሰው ይንገረኝ ማለት እያመመኝ ነው የእውነት እርዳታ የምፈልገው እንደ እብድ አርጎኝ ነው እስክል እሱ አጥፍቶ እኔን ነው እንደ ጥፋተኛ የሚያረጋኝና እውነት በቃ ጭንቅላቴ ልክ እየሰራ አይደለም እንዴ ምኑ ነው ስተቴ ይላልው መልሽና በዚህ ነው በጣም ከባድ ጸብ ማለት ምንድነው ክፋቱ እኔ እኮ አብረን ሼር አርገን ነው ያልኩት እና የሥራው ጸባይ ነው ማለት ስራ አዳር ሲሰራ ያው ብርዱን ለመቋቋም ምክንያት አታርግ በቃ በየሄድክበት ስራ ቦታ ምክንያት አርገህ እንዲህ አይነት ሱስ ውስጥ አትግባ ኦፍ ኮርስ ባሊነህ ለኔም እንደዚህ አይነት ሰው ባትሆን ደስ ይለኛል ግን የመጀመሪያው ደግሞ ጉዳት ላንተ ነው ከዛ ደግሞ ልጆች አሉ ልጆቼ ያፍሩብሃል ኢቭን ምሳሌ እየተጠቀስኩ እንደንተና እያልኩ ማለት ነው በቃ ማለት እውነቴን ነው ምነግርህ አላቀም ማጋነንም ምናምን ሳይሆን እኔ እንደዚህ ተቀይሯቸው አላቀም ማለት እስካወኩ እንደዛ ያ የልጅነት ጊዜ ማግብቾ ከኖርኩ ጊዜ ጀምሮ አሁን ላይ ከዛ ጊዜ በኋላ እንግዲህ ከጥር በኋላ እስካለው ወር በቃ ሌላ ማለት እንግዲህ ሰው ወደ አውሬ ተቀየረ ልል አልችልም ማለት በጣም ጮኸ ኃይለኛ ጸብ ተነሳ እንድትናገረኝ በጣም በጮህት ነው ከዛ ተኝተው ነበር ልጆቼ ሁለቱ ወንዱንም አቅፌን ይጠበቁት ከዛ በቃ አንድ ሁለት ተባባለን መታኝ ልጁን አቅፌ በጥፊ ደጋግሞ ነው መታኝና ምንም አልተከላከልኩም መሬት ላይ ጣለኝ የሆነ ገመድ ልጆቼ የሚዘሉበት ነበር በሱ ሁሉ አንተ ሊለይ ሲል መጡ ሁለቱ ከመኝታ ቤት መጡ በጣም አለቀሱ በጣም ጮሁ ከዛ ትልቋን ገፈተራት ወደቀች እና ተነሳውኒ ልጄን አቀፍኩት እንደዚህ ልጆቼን እንዳትነካልኩት በቃ እዚህ ጋር እኔን ገለኸኝ ነው እንጂ እነዚህን ልጆች ከዛ የሆነ መጥረጊያ እንጨት ምናምን ይቀመጥ መጥረጊያ አለ እሱን ለማውጣት ሲታገል እኔ ባንድ እጄ ገፈትሯለሁ ይጥለኛል መጥረጊያ አውጥቶ እነዛን ሊገርፍ ነው ማላቀው ነገር ነው የተፈጠረው በቃ በዛ ቅጽበት ከዛ ያው መሽቷል ምሽት ነው 4 ሰዓት ነው ራሱ የመጣው ብያለሁ ልጆቹ መተኛ ታቃታቸው ምንድነው የምትፈልጉት አላቸው ትልቋ ትንሿ ውጣ ነው የምትለው 6 ሂድ ውጣ ትላለች ትልቋ እናቴን እንድትመታት አልፈልግም ትላለች በቃ ነጋ እንደ መንጋት ነገር አለ አወራን በቃ እኔ አልፈልግም አልኩት ማለት በዚህ ሰዓት 3 ልጅ አይደለም አንድ ልጅ ይዤ የሚሄድበት ቦታ ቀላል አይደለም እናት አባት አለኝ ግን በዚህ ደረጃ እናት አባቴም ለሄጄ መቀመጥ አልፈልግም ህፃን አይደለሁም ማታ ተጣለው ብዬ በማግስቱ ተነስቼ እኔ ልብሴን ይዤ አልሄድም ምክንያቱም ልጆቼ ተማሪዎች ናቸው ማስጨረስ ፈልጋለሁ ያለሁትም ለነሱ ነው አንተ ውጣና የተወሰነ ጊዜ እነዚህ ልጆች ትምህርታቸውን እስኪጨርሱ ታገስ እየመጣ ማየት ትችላለህ ከኔ ጋር ያለ ነገር ግን በቃ እኔ ከዚህ በላይ ምክንያቱ ብዙ ነው ምናወራው ብዙ ነው ምናቀው ያሳልፍነው የፈለገ ነገር ጥግ ድረስ ባጠፋ እኔ በዚህ ደረጃ አንስተህ እንደዚህ ማድረግ ትንሽ ይከብዳል መቀበልም አልኩት እኔም መለያየት ፈልጋለሁ አለ በቃ አልፈልግም እና በጣም ተረጋግቼ በዛ እንትን ውስጥ እንኳን እኔ ሙሉ ለሙሉ ጥፋተኛ ልሁን 12 አመትም አንድ ግን ጥሩ ነገር የለኝም ማለት መማርበት ማለት ትምርት ሳይሆን ምህረት
ካንተ የማገኝበትና ተከብሬ ተፈቅሬ ምኖርበት ምንም በጎ ምግባር የለኝም ወይ ሰው እንደመሆኔ በጣም አጠፋለሁ ግን ደግሞ የለኝም ወይ ስለው የለሽም ነው ያለኝ በቃ ማለት አላቅም እኔ እንዴ ተሰምቶኝ ማያቀም ሳየው አሁን እኔ ማለት እንደዚህም ጠልቼ አላቅም ላየው አልፈልግም በቃ እና ሳየው ሁሉም የሆነ የማላቀው ስሜት ነው የሚመጣብኝ አንድ ሳምንት ወጣ እና ማንንም አያቅም ለማንንም ምንም ያልኩት ነገር የለም የተሳሰረ ነው ላይፋችን ሰፈር ይሄዳል ይመጣል የሚያስኬደው ጉዳይ ይኖራል እናት አባቱ ቤት እናቴ ጋር ጉዳይ ነበር ለቅሶ ልንደርስ ደውላልኝ ለሊት ነው የምንሄደው እኔ እኮ በጣም በለሊት አልሄድም ምክንያቱም እሱ የለም እኔ ለሊት ወጣ አርፍዶ ይሸኝልኛል ግን ምን ነው ስትለኝ ስራ ነው ያደረው ግን እሱ ለሊት ከእናቱ ቤት ሲወጣ እናቴ ያገኘችው ተገናኙና ፊቱ የሚያስታውቅበት ሰው ነው ማለት ያው ሲናደድምና ሰላም ምናምን አላት ግን እናቴ ጠራጠረች አረ ምንም ችግር የለም ምናምን አልኳት እናቴ እንዳልኩ የአባቴ እናት ጋር ትሄድ ነበርና እኔ መሄድ ፈለኩ ማለት ኡፍ ማለት ፈለኩ በቃ ከዛ ነገር መውጣት ሌላ ቦታ መሄድ ማያቀኝ ሰዎች ሰፈር መሄድ አይ ሶስት ልጅ ይዘሽ አትንገላች ልጅ ይቀራለች አጣቅም እንዳልኩ እሺ ብዬ ቀረው እሁድ እንደሚመጣ ነው ማቀው ቅዳሜ መጣ አጋጣሚ ጾም መያዣ ነው ሌላ ሰው ሆኖ ስጋ ይዞ ምናምን እናታችሁ እየበላች ነው ማለት ልጆቼን ደስ ይለኛል ልጆቼ ላይ የተፈጠረው ነገር እንዲጠራ ፈልገ ከኔ ጋር ምንም ይሁን ግን ልጆቼን ከዛ ያው ሚሉትን ይሉታል ኖርማሊ እንደዚህ መመክር አይደለም እውነት ስናገር አባታችሁ ለእናንተ ብሎ ነው ከኔ ጋር ያለው ነገር ከኔ ጋር ያለው አይመለከታችሁም ነው ምለው ለእናንተ ጥሩ አባት ነው በወጣትነቱ ብዙ ነገሩን ትቶ ምናምን ነው ምለው ከዛ ትልቋ ምንድነው የምትፈልጊው ብያታለሁ ያቺን አንድ ሳምንት ትንሿ እኔ አልፈልግም እንዲያውም የሚገርምህ በጣም ነው ደነገጥኩት ጋብቻችሁ እኮ ፈርሷል ብላ የሆነ ፎቶ ቀደደች አብረን የተነሳነው እኔና እሱና ትልቋ ለምን ተቀጀልሽ ትላል ጋብቻችሁ ፈርሷል እንዴ ነው ያለቻት 6 አመት ሆነ ዞር ብዬ ነው ሳቁት ይሄን ቢሆን ግን አንቺ መብት የለሽም የኛን ፎቶ ይመቅደድ እኔና እሱ ብቻ ነን ይሄን ነገር ማረግ ምን ይችላልና አይቻልም ብዬ ተቆጣዋት ትልቋ ሲመጣ ያወራታል አወራት አንተም እሷም አንድ ላይ እንድትኖሩ ነው የምፈልገው እኔም አብሬያችሁ መሆን ነው የምፈልገው አለችው እናትሽስ ሲላት ለኔ ብላ ማታረገው ነገር የለም እሷ አንተ ከተስተካከልክ አለችው ግን እኔ አልገባኝም በሳቱ ቀረ ማደር ጀመረ ለብቻው ከዛ ጠየቅኩት የሆነ ቀን በሆነ በሌላ በልጆቹ ጉዳይ ነው በመሰረቱና መታቂ መስሎኝ ነው እሷ እንደዚህ ስላለችኝ ሲለኝ ኦፍ ኮርስ ለልጆቼ ከዚህ በኋላ መሆን የምፈልገው እነሱ ደስታ የሚያገኙበትን ነገር ብቻ ማድረግ ስለሆነ ችግር የለብኝም የኔና ያንተ ነገር ግን ያው እንደተነጋገር ነው ይቀየር ነገር የለም እንደተከበረ ነው ቀጠልን እንደዛ እንግዲህ የካቲት መጋቢት በመሃል ግን የሚያናግር ከዛ የሚያስወራ ነገር ይኖራል ስለ ልጆች ነው ግን ምንድነው መሰለ ተፋተናል አይነት 6 ሰዓት ነው የሚመጣው ቀሞ ነው የሚመጣው ጠጥቶ ነው የሚመጣው ልጆቼ ፊት ለፊት መጠጥ አውጥቶ ነው ማለት በቃ በተገጣጣሙ ሰዓት እኔ ደግሞ ይሄን አይቼ ዝም ማለት ወይ መውጣት አለብኝ ግን ተመልሼ እዛ ነው መገባው እና ልክ አይደለም እኔ እናንተ ማለት የተፈጠረው ነገር እነሱ ላይ እንደገና ደግሞ አው ተማምነን ተነጋግረን ነው ይሄን ነገር የፈጸምነው ተለያይተናል ሚለውን ነገር ግን አንድ ቤት አለመኖር እስክንደርስ በዚህ ደረጃ ልክ ስንፋታ መታረገው ነገር ነው ያሳየኸኝ ያለው ይሄ ደግሞ አግባብ አይደለም ምክንያቱም ራስህን እየጎዳህበት ነው ያለው እና በጣም ለረጅም ጊዜ ተለያይቶት የነበረ በህይወቱ በጣም መጥፎ ነገር ያረገው ሰው ጋር ነው ሄዶ የገጠመው እሱን ደግሞ ሲሰማ የባሰ ምን እየሆነ ነው እና በቃ ከዛ ያወራንባቸው 1-3-4 ቀኖች ስልኩን አንስቼ አውቃለሁ በመሃል ከዛ አወቀ እንዳነሳው አልዋሽም በታሪክ ምንም ነገር አልዋሽም እኔ የማን ስልክ አነሳ የሱን ስልክ ማን ደውሎ በሰራ የሰራም የሚሰራበትና ምን አገባሽ አለኝ እንዳልኩ ነው ሌላ ሰው ነው በቃ ይሆነውና አይመለከትሽም ማለት የፊቱም የአክቱም
እና ግን እሱ እኔ ጋር ምንም ያልተቋረጠ የትዳር አይነት ነገር ነው የሚያደርገው እኔ ደግሞ እኔ ኢቭን ስልክህን ነው ስልክ ማለት በጣም ከሰው ጋር የሚወዳደር ያልሆነ ነገር ለምን ነካሽ አይመለከትሽም ብለ በዚህ ደረጃ ከተናገረ እኔን ለምን ትነካኛለህ ማለት አይመለከተኝም ተባብለን ሳልፈልግ የፈለከውን ነገር ያረክ ነው ማለት መጮህ የለብኝም ልጆች አሉኝ እዛ ጋር ግን አልፈልግም አንቺ ማለት አይኔ ያያየ በቃ ማለት የሌላ ሰው ልትሆኛችም አንቺ እኔ ነሽ ሁሉ ጊዜም ምን አለኝ በጣም አወራሁትና እንድትሄጂም እንድትቀመጪም አልፈልግም ነው ያለኝ ጸበል ተጠመቀልኩት ጤነኛ አይደለም እጣማ ወጣ የሆነ ሰው ከረህና ንስሐ ግባ ከራስ ጋር አውራ ምክንያቱም ጤነኛ እኔም እንግዲህ ያመኛል መምከር አልችልም ምክንያቱም በራሴ እንግዲህ ስነ ልቦና ተጎድቷል መልሰው ነኝ ምናልባት ብቁ ላልሆን ይችላል አንተን ለመምከር ግን እንዴት ነው ሰው እንድትሄጂም እንድትቀመጪም አልፈልግም ማለት በጣም ነው ማወራው እንዳልኩ ማወራው ሰው የለኝም ያለውበት አካባቢው በጭራሽ ምንም የሚታወቅ ነገር የለምና ሁሌ ነው ማለቅሰው ትዳራችሁ በፍርድ ቤት ደረጃ አልተቋረጠም በራሳችሁ ግን አንቺ የሚሰማሽ እንደተቋረጠ ነው እሱም እንደዛ ብሎኛል አልሽኝ ግን እሱ መጥቶ ደግሞ የሚያደርገው ልክ ትዳሩ እንዳልተቋረጠ ሰው ነው ብለሽኛል ማለት አልገባኝም ግልጽ አድርጊው ለኔም ለተመልካቾች ያው ማለት ወሲባዊ ግንኙነት ማለት ነው ኦፍ ኮርስ ትልቁ እሱ ነው መሳምም መላፋትም ያው የመጣንበት ነው እደጅም ተቃቅፉ መሄድ ካለበት እሱ እንደዛ ያረጋል ግን ልክ መነጋገር ስንጀምርና የሆነ የጸብ ወይ ደግሞ ሲሪየስ የሆነ ንግግር ሲሆን እንደማይፈልገኝ እና ያው አለቅሳለሁ እውነቴን ነው ምነግርና ለምን እንዴት አረጋለህ እና እንዴው መምለው ከማትወደው ሰው ጋር ይሄን ነገር ማረግስ ልክ ነው ወይ ስለው ማን አልወድሽም ማለሽ ነው የሚለኝ ግን አልወድሽም ይለኛል ግን መነጋገር ካለ መግባባት እንዴት አይመጣም እምልሽ ይሄን ጥያቄ የምጠይቅሽ ለምንድን ነው የመጣችሁበት መንገድ ረጅም ነው በጣም አይደል በጣም ረጅም በጣም ሁሉ ነገራችሁን ከተዋወቃችሁ አንቺም ለምሳሌ ለተፈጠሩት ተሰቶች ይቅርታ አድርጊያለሁ ካልሽ እሱም ለተፈጠሩት ነገሮች ይቅርታ አድርጊያለሁኝ ካለ በተለይ አሁን የመጨረሻ ላይ ተፈጠረ ያልሽኝ ነገር የቡናውን ጨምሮ ማለት ነው በቃ ተነጋግራችሁ በቃ ይሄ ነው የሆነው የተፈጠረው ይሄ ነው ብሎ መስማማቱ ላይ እስከደረሳችሁ ድረስ መለየት ለምን ይመጣል በልብስ ቢሆን መለየት ለምን ይመጣል ያው እንዳልኩ ተነጋግረን በቃ መለያየት እንዳለብን ነው የወሰንነው ምክንያቱ ምንድነው መግባባት ማስተካከል የሚችል ነገር የለም ማለት እኔ አሁን በራሴ በጣም ነው ደከመኝ ማለት ሁሉ ህይወት እስከቀጠለ ድረስ መታስተካከለው ነገር የግድ ይኖራል ማለት ቀጥ ብሎ አይሄድም ይወጣ ሲል እንዲገባ ያረክ ነው እኔ ለማስተካከል የሞከርኩት ነገር በሙሉ ለሱ ልክ አይደለም አሁን ምን ተፈጠረብኝ እኔ ነኝ ልክ ያልሆንኩት ማለት ነው ግን ደሞ ልክ እንደሆንኩኝ ደሞ የሚገባኝ እንዴ ጤነኛ ነኝ ይሄ ነገር ምንድነው እንዴት ነው ልክ ያልሆነው ስለዚህ የሆነ ገለልተኛ ሰው አምጣልኩት ምንድነው መሰለለ ያልኩት አንቺ ይሄ ነው ችግርሽ አንተ ይሄ ነው ችግር ብሎ በግልጽ በጓደኝነት ተሸፍኖ ሳይሆን በየስለው እኔ እሺ አለኝ መጀመሪያ በሚቀጥለው ቀን አስቦበት ነው መሰለኝ እኔ ማመጣው ሰው የለም አለኝ እሺ ግን ነገራችን ገለልተኛ ባለሙያ እኮ አለ እኔ በራሴ ግን በማረገው ነገር ብዙ እንግዲህ ይሄን ማለት ነው የሚያቀው ነገር የለም ምክንያቱም እኔ ስተቴን ማረም ፈልጋለሁ አንተ ምትለኝ እኔ ያልታየኝን ስህተት ሌሎች ሰዎች እንዲያርሙኝ ስለምፈልግ ይሄን ደግሞ በግልጽ እንደ ባለሙያ የሚያረመኝ ሰው ነው የምፈልገው ስለው በቃ ገለልተኛ ሰው ጋር መሄድ ነው እንዳማራጭ እሺ ያ ገለልተኛ ሰው ማን ነው አልኩት አላሰብኩበትም አስቤበት ነግርሻለሁ አለኝ ሳምንትም ቆይቼ አሰብክበት ወይ ብለው ወይ ረስቻለሁ ነው የሚለኝ ማለት በሰዓቱ የሆነ የመጣለትን መልስ ሰጥቶ ማለፍ እንጂ ስለዛ ነገር ሰርቶበት በዚህ ከድነ ነው ሚል ነገር የለው በባህሪው እኔ ደግሞ እንደዛ ባለመሆኑ በላይ ነገሮች ሲደራረቡ በቃ ካቀም በላይ ሆነብኝ ስለዚህ እኔ መዳን ፈልጋለሁ
እኛ ለምን አናዘጋጅላችሁም ገለልተኛ ሰው? እኔ ያው በጣም ነው መከታተለው ይሄንን ሚዲያ ስመጣም ስለምከታተለው ነውና ታሪኬን ነግሬ የሆነ እርዳታ ቢያረጉልኝ ብዬም ነው በማሰብ ገባ እንጂ የሆነ ቤተክርስቲያንም ሄጄ የሆነ አባት ጠጋ ብለ ወርም ተቀምጬ እኔም ተገርቼ በመንፈሳዊ ህይወቴም ግን ልጆች እንዳለው ሰው 3 ልጅ ቀላል አይደለም እኔ ነኝ እሱ ደጅ ነው አብዛኛው ነገሩ ማታ እንዳልኩ አምሽቶ ነው ለሊት ወጥቶ ነው ምቹ አይደለም ስለዚህ እንደ አይነት ነገሮችን ተጠቅሜ እሱም እስቲ ሆነ ሌላ ሰው ያናግረው ማለት እኔ የታየኝ ስተት ነው ብዬ ደሞ በሌላ ሰው አይን ልክ ከሆነ እኔም እንድስተካከልበት መፈልገው ስተት ከሆነና ለሁለት ሰዎች ደሞ ችግር የሚፈጠር ነገር ከሆነ አምኖ ቢተወው ግን መጀመሪያ የምፈልገው እኔ የራሴን ጤንነት የራሴን ህይወት ነው እንጂ የጋራ የሚለውን ነገር አይደለም እውነት ስነግርክ ምክንያቱም ምን እለዋለሁ በጣም ብዙ እላፊ ተነጋግረን እንዳሰብነው መለያየት ባንችልና አብረን ብንቀጥል አታፍርም ወይ እነዚህ ሁሉ የተናገርከኝ ነገሮች አያሳምሙህም ወይ ማለት አንዳንዴ የሚያልፍ ነገር እኮ አለ ኢቭን አሁንም አልተለያየንም አይደል አንድ ቤት ነንና እንዴት ማየት ትችላለህ ቀለል አርጊው ነው የሚልክና ሁሉ ነገር ቀለል ይደረጋል ወይ ልጆች እንደሚያሳድግ ሰው ኃላፊነት እንዳለበት ከመጀመሪያ ከኛ ነው የሚማሩት ልጆቻችን ያው በጣም አካባጅ ነው ይመስለኛል ማለት እያንዳንዱን ነገር ተው ብዬ እከታተላለሁ ግን ደግሞ በሚቀጥለው ቀን የሆነ ነገር አያለው ልጆቼ ላይና እንዲያልኩ እኮ ለዛ ነው አየካረል ለዋለሁ በሳቱ የሆነ ነገር ይልና በቃ ይተዋል ግን እኔ ምንድነው እኔ ስለፈለኩ አይደለም የሆነ ችግር ሲፈጠር ተነጋግረን ይሄ አንቺ ጥፋት ነው ይሄ አንተ ጥፋት ነው እናስተካክላለን ቀጣይ እንዳይሆን እንዲሆን ነው ምፈል እንደዛርም እሱ በቃ እንደዛ አይፈልግ ወይ ደግሞ እንደዛ ያያረጋ አልመጣም ከዛ እኔ ለመጨረሻ ጊዜ በቃ 12 አመትም ይሁን ገና 12 አመት ወደፊት ነን ግን ከልቤ እስከ ዛሬ ያጠፋሁትን ጥፋት ተናድጄ የተሳደብኩትንም ያለ ማንንም ገፊነት ያለ ማንንም እንደዚህ ሂጂ ሳልባል በጣም ይቅርታ ሰው ነኝ አጠፋለሁ ግን ያው ሆን ብዬ አይደለም ለኔ አልኖርኩም ታቃለህ ቅድሚያ ላንተ ሰጥቼ ነው ሁሉ ጊዜ በማንኛውም መልኩ ግን እንደዛም ሆኖ በጣም ይቅርታ ከዚህ በኋላ የራሴን ህይወት ማለት የራሴ ሲባል ልጆቼ ያሉበት የራሴ ህይወት ነው መኖር መፈልገውና ቅድም እንዳልኩ ማከራዮ ቤት ነበረኝ ግን ያው እሱን ተነጋግረን ሸጬ ቤት ለንሰራ ቦታ ገዝቼ ነበርና ያው ነገሮች ስላልሆኑ አልሰራንም ቤት ይያለው ግን መኖር ያልቻለ ሰው ምን አይነት ነው ብዬ በጣም በቃ እናደዳለሁ ምክንያቱም መሄድ እየፈለኩ ቤት አለኝ ግን መሄድ አልችልም መሸጥ ፈልጋለሁ ህጋዊ ነው ካርታ አለኝ በትክክል ግን ሁሉ ነገር ይዘጋል አንዳንዴ በቃና መሸጥ ከፈለኩ በጣም ረጅም አመት ነው ግን አይሸጥም ያው የሚቀርቡ ሰዎች ጸበል ለርጭበት ምናምን ይሉኛል አራኔ ሰው ይቀመጥ ነው ምላቸው ግን እንደዛምለው ሳልፈልግ ቀርቼ አይደለም በቃ ህይወት ያደክማልና ደከመኝ ኦልሞስት ደማውን እድሜ ያትየለል ይጋስገሳልና ከልጅነቴም ጀምሮ ስለደከምኩ ይመስለኛል አሁን በጣም አብዝቶ ድካም ነው የሚሰማኝ ህመም ነው የሚሰማኝ መጥቶ የሆነ ወሬ ሲያወራኝ እንድታወራኝ አይደለም ፈልገው ብሏል በዚህም ሁኔታ ውስጥ የኔ ፍቅር ደኖልሽ በቃ ማለት እንዲህ ሚለኝ ሰው ምፈልገው ምናም ብሏል በግልጽ የማውራት በግልጽ የመነጋገር ምንም ችግር የሌለብን ሰዎች ነን ግን ደግሞ መግባባት በጣም ያቃተን ሰዎች ነን እሺ እኔ ምን ይሰማኛል መሰለሽ ያው መጀመሪያ ደረጃ እኛ ጥሩ ስሜት ሊሰማን ይገባል አንድ ሰው ቤቱን ትዳሩን ልጆቹን ለመጠበቅ ሲያስብ ወይም በሚፈልገው መልኩ ኑሮን ሲመኝ መዳን መቻል አለበት ራሱ መዳን መቻል እኔ ካልዳንኩኝ ጥሩ ስሜት የማይሰማኝ ከሆነ ከሰዎች የሚመጣው ነገር ለኔ ጥሩ ሆኖ አይታየኝም አይደለ ስለዚህ መጀመሪያ ምንድነው ራሳችንን ማከም መቻል አለብን ማለት ነው ለዚህ መፍትሄው ምንድነው
ባለሙያ ማግኘት ነው እንዳልሽው ሁሉም በየእምነቱ ለእምነቱ በጣም ቅርብ መሆን መቻል አለብን ለእምነታችን ከዛ ግን ጎን ለጎን የሚሄድ ነገር ነው ባለሙያና እምነት ጎን ለጎን መሄድ የሚጣረስ ነገር አይደለም ስለዚህ ከባለሙያ ጋር ቆያንቺ ተጎርተሻል ይገባኛል ረዳለሁ የመጣሽበት ጆርኒሽ ማለት ነው አስተዳደግሽ ሊሆን ይችላል ሁሉም ነገር ላይ ማለት ነው እሱ ላይ ስሪ መጀመሪያ እሱ ላይ እየሰራሽ ጎን ለጎን ግን ማለት ነው እኔ የእውነቴን ንገረኝ ካልሽኝ ውስጣችሁ አሁንም ፍቅር እንዳለ ይገባኛል እንግዲህ ካንቺ እንኳን በመረዳው ነገር ማለት ነውና እሱንም እናገኘው ገለልተኛ የሆነ ሰው ቁጭ አድርጎ የሁለታችሁንም ችግር ሰምቶ በተናጥል ማለት ነው የሁለታችሁንም ነገር ሰምቶ ወደ መፍትሄ የሚያመጣ ሰው አለና ያንን እናደርጋለን ለሱም በዚህ አጋጣሚ ይሄን ጥሪ ማስተላለፍ ስለምፈልግ ነውና ያ ገለልተኞች ነን አንቺን እንደሰማንሽ እሱንም እንሰማዋለን ቅድም ጥሩ ነገር ያልሽው እንግዲህ ላንቺ ጥሩ መስሎ የሚሰማሽ ያንዳንዱ የምታደርጊያቸው ነገሮች የእውነት ጥሩ ናቸው ወይ ማለት ለዛስ ሰው ገብቶሻል ኢየሱስ ጭንቀት አስበሽዋል እሱኮ እንደባል እንግዲህ ካንቺ ጋር ለመኖር ልጆቻችሁን ለማሳደግ ብዙ የከፈላቸው ነገሮች አሉ በጣም አዎ ያንን ምን ያህል ገብቶሻል ምን ያህል ተረድተሽዋል አንቺ ምን ያህል አውቀሽዋል እኔ ያልኩ ያለሁት አንቺ ስተትፈጥረሻል አይደለም እሱም ስተትፈጥሯል አይደለም ስተቶች ተፈጥረው ሊሆን ይችላል ግን እነዛን ስተቶች ማስተካከል አንችልም ወይ የእውነት እንደ ትልቅ ሰው እንደ ተማረ ሰው ችግሮቻችንን ለምን መፍታት አቃተን እንዴት ልጆቻችንን እንበትናለን እንዴት ሶስት ልጆችን መበተን የሚል ስሜት ወደ ጭንቅላታችን እንዴት ሊመጣ ቻለ መንስኤው ምንድነው ምንስ ብናደርግ ነው የሚስተካከለው ገባሽ አይደል ይሄንን ነው ማድረግ ያለባችሁ ብዬ ማስበውና እሱንም አግኝተን እንግዲህ እናወራዋለን ካንቺም ጋር ረጅም ቆይታ ይኖራናል ማለት ነው በተለይ ከባለሙያ ጋር በሚኖር ግንኙነት በእርግጠኝነት ጥሩ ውጤትም ደግሞ እንደምናገኝበት እርግጠኛ ሆኜ በዚህ መናገር ይችላል እግዚአብሔርም ይረዳናል ብዬ ስለማስብ ለእምነታችሁ በጣም ቅርብ ስለሆናችሁ በዛ አንፃር ነገሮችን ማስተካከል እንችላለን ብዬ አስባለሁ ታሪክሽን ስላካፈልሽን ግን ስላስተማርሽን በጣም ብዙ ሰዎች በዚህ ታሪክ ይማራሉ ብዬ አስባለሁኝ ከቤተሰብ ጋር በሚኖር ግንኙነት በአስተዳደጋችን ውስጥ በቤታችን በትዳራችን በልጆቻችን ህይወት ላይ እንግዲህ ሁሉም ሰው የየራሱን ነጥብ ይወስዳል ብዬ አስባለሁ ካንቺ የህይወት ጉዞ ውስጥ ካንቺ የህይወት መንገድ ውስጥ ብዙ ነገር ይወሰዳል ብዬ ገምታለሁ አመሰግናለሁ እኔም አመሰግናለሁ ስላዳመጣችሁኝ እንግዲህ የተከበራችሁ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበር ከባለ ታሪካችን ጋር የነበረን ቆይታ በእርግጠኝነት የባለ ታሪካችን ባለቤት ስላልተፋቱ ነው ያውንም ባለቤት ነው የምለው ደግሞ ማይፋቱ በእርግጠኝነት ነገሮች ተስተካክለው አግኝተናቸው ከባለሙያዎች ጋር ቆይታ አድርገው በእርግጠኝነት ጥሩ ግንኙነት ተፈጥሮ እንደ አዲስ ተመልሶ በጥሩ ሁኔታ እንደሚኖሩ ተስፋ አደርጋለሁ እሱም መጥቶ ለዚህ ትብብር እንደሚያደርግልን እንግዲህ ባለሙሉ ተስፋ ነኝ በሌላ ታሪክ በሌላ ጊዜ እስከማገኛችሁ ድረስ በዚሁ ሰናበታችኋለሁ ለዩሃ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዲሁም የደውሏን ምልክት በመጫን አዳዲስ ታሪኮች ቶሎ እንዲደርሷችሁ ማድረግ ትችላላችሁ እኔ አለምሰገድ ታደሰ ነኝ መልካም ጊዜ